በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም በሐምሌ 15 በተፈጸመ የድሮን ጥቃት 2 መነኮሳት ህይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገለጹ። ዝርዝር መረጃውን እናካፍላችኋለን። የኦሮሞ ነጻነት ሰራዊት ከሌሎች ተጠቂዎች ጋር ስለመተባበር የተናገረው ነገር አለ። ስለዚህ መረጃ እናካፍላችኋለን። በሌላ መረጃችን 75% ድምጽ ያገኘ ሐሳብ ይጸድቃል፣ ከ40% በታች የሆነ ደግሞ ፈጽሞ ውድቅ ይደረጋል። በሀገራዊ ምክክሩ የድምጽ አሰጣጥ ሂደት ላይ የተሰጡ ማብራሪያዎች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አንዷ ወዲያውኑ እዛው ላይ ህይወት አለፈ። ሌላኛዋ ደግሞ ወደ መካነ ሰላም ሆስፒታል እየመጣን በመንገድ ላይ ህይወት አለፈ። አባ ኤልያስ ተሻገር በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በአባይ ወንዝ ዳርቻ በሚገኘው የአባይ ገዳም አስቄጤስ አቡነ አረጋዊና ቅድስት አርሴማ አንድነት ገዳም በሐምሌ 15 በተፈጸመ የድሮን ጥቃት 2 መነኮሳት ህይወታቸውን ያጡ 14 መነኮሳት በተለያየ ደረጃ መጎዳታቸውን የገዳሙ አስተዳዳሪዎችና የወረዳው ቤተ ክህነት ኃላፊዎች ገልጸዋል። የወረዳው ቤተ ክህነት ለቲክቫ ኢትዮጵያ በሰጠው ቃል በገዳሙ ከነበሩት 16 መነኮሳት ውስጥ 14ቱ በጥቃቱ ተመተዋል። ሁለቱ ግን ጉዳት አልደረሰባቸውም። ከተጎዱት መካከል 2 መነኮሳት ህይወታቸውን ሲያጡ 11 መነኮሳት በመካነ ሰላም ጠቅላላ ሆስፒታል ህክምና ላይ ይገኛሉ። አንዲት መነኮሴ በከባድ አደጋ ወደ ደሴ ሪፈራል ሆስፒታልም ተዘዋውረዋል። በወቅቱ በገዳሙ የነበሩት ስማይ ወለተ ማርያም ለጀርመን ሬዲዮ እንደተናገሩት መነኮሳቱ የክረምት እህል ዝግጅት እያካሄዱ ባለበት ወቅት ጥቃቱ ተፈጽሟል። ከዛ እስር ቤቱ አጠገብ ያለ ሆነ ዛፍ አለ። እዚያ ስር ስብስብ ብለው እየለቀሙ ነበረ። እኔ አብሬ ለቅም ነበረ። ተለይቻቸው ሌላ ስራ ለመስራት ወደዛኛው ቤት ሄድኩኝ። ወዲያው ግን የሆነ ፍንዳታ ነገር በጣም መለየት ያቃተኝ ድምጽ ሰማሁኝ። በቃ እንደመታቸው ስላወቅኩኝ ወዩ አልኩኝ። ሲሄድ ድፍት ብለዋሉ። አራቶቹ ነካ ተደርጋቸው ምንም ራሳቸውን ስተዋሉ። እናቶች ናቸው። እዛ ደግሞ ደም እየፈሳቸው የሚራራጡ የሚለቅሱ ልጆችም አሉ። እነሱን ጎተት አድርገን ወደ ጽግ ብለን እነሱ እንደማቸውን ለማሰር እንዳይፈስ ለማድረግ ሞከርን ብለዋሉ። ቲክቫ ኢትዮጵያ ያነጋገራቸው የመካነ ሰላም ወረዳ ቤተ ክህነት ኃላፊዎችም ጥቃቱ የተፈጸመው መነኮሳቱ ተሰባስበው እህል እያበጠሩ እያዘጋጁና ሽንኩርት እየከተፉ በነበረበት ወቅት መሆኑን ተናግረዋል። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለጀርመን ሬዲዮ እንደሰጡት አንድ ወዲያውኑ እዛ ህይወታቸው አለፈ። ሌላኛዋ ደግሞ ወደ መካነ ሰላም ሆስፒታል እየመጣ በመንገድ ላይ ህይወታቸው አለፈ። በጠቅላላ 14 ሰዎች ተጎድተዋል ሲሉ ተናግረዋል። በአካባቢው የድሮን ጥቃቱ ከመከሰቱ በፊት የድሮን አሰሳ የነበረ መሆኑን የሚናገሩት አባ ወልደ ሚካኤል ምናልባትም ከአካባቢው በቅርብ ርቀት የነበሩ ተጠቂዎችን ለመምታት ያለመ ሳይሆን አይቀርም ብለዋል። ድሮኗ እስከ 3 ሰዓት እስከ 4 ሰዓት ስትዞር ቆይታ ወዲያውኑ ድምጽና ጠፋችና 4 ሰዓት አካባቢ ያንን ክስተት ፈጠረች ጣለ ማለት ነው። መሳሪያውን ቀን 4 ሰዓት ላይ ያው ምክንያቱ እነሱ የፋኖን አገኘን ብሎ ይሆናል። ምን ይሁን አልገባንም። እኛ ዞሩ ያው እንግዲህ ለነሱ ታሰበ ይሆን አላወቅንም። እኛ እዛ አካባቢ እንቀሳቀሳሉ። የሚንቀሳቀሱትም ገዳሙ ሳይሆኑ ከገዳሙ ውጪ ነው። ኬላ አላቸው። የራሳቸው ከኬላው ነው የሚንቀሳቀሱት። እነሱ ያድሮንም ሲጣሉ እነሱ ኬላው አላቸው ብለዋል። በጥቃቱ የገዳሙ ተግባር ቤት ለዓመታዊ ፍጆታ የተዘጋጀ እህል፣ የውሃ ታንከርና የውሃ መስመሮች መጎዳታቸውንም እማሆ ወለተ ማርያም ገልጸዋል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማኸኝ ለጀርመን ድምጽ በሰጡት ቃል አደጋው ከተከሰተ በኋላ በወረዳው አስተዳደር ተሽከርካሪ ድጋፍና ቁስለኞችን ወደ ሆስፒታል መውሰድ ተችሏል ብለዋል። ከፍተኛ ጉዳት የደረሰባቸው ነበሩ። አንዱ አስቸኳይ ስለሆነ ሪፈራል ሆስፒታል ደሴ ሄደዋል። የወረዳው መንግስት እንግዲህ ያው ቁስለኞችን ወደ ሆስፒታል እንዲመጡ ፈቃድ እንሰጣለን፣ ትራንስፖርት ጠይቃችሁ እናግዛችኋለን፣ አምጡና ህክምና አስገቧቸው ብለውን ነበረ። በዛ መሰረት አመተን ህክምና አስገብተናል ብለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚቀርቡ የአጀንዳ ሀሳቦች 75% ድምጽ ካገኙ ተቀባይነት እንደሚያገኙ፣ ከ40 በታች ድምጽ ካገኙ ደግሞ ፈጽመው ውድቅ ተደርገው በድጋሚ እንደማይቀርቡ ቲክቫ ኢትዮጵያ ከኮሚሽኑ መመሪያና ከተሳታፊዎች ገለጻ ተደርጓል። የኢትዮጵያ ሃይማኖት ተቋማት ተወካይ ሼህ አብዱላህ ቢብ ሀጂ ሁሴን ለቲክቫ ኢትዮጵያ በሰጡት ቃል 75% ድምጽ ያገኘ ሀሳብ እንደሚጸድቅ ገልጸው ከ40 እስከ 69 ድምጽ ያገኙ ሀሳቦች ተጨማሪ ውይይትና በአስታራቂዎች ሂደት አልፈው 70% ድምጽ እስኪያገኙ ድረስ እንደሚታጉ ተናግረዋል። ሼህ አብዱላህ ኪባክሎም ውድቅ በተደረገ ሀሳብ ላይ ድምጽ ያልተስማማ የሚል ቅጤታ ካለ ጉዳዩ ለህዝብ ውሳኔ እንደሚቀርብና በህዝብ ድምጽም ከተሸነፈ መቀበል እንደሚገባ በመግለጽ የተዘረጋውን አካሄድ ጥሩ ብለውታል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካይ መምህር ዳንኤል ሰፌ ሚካኤል ሁሉም ጉዳዮች በድምጽ ብቻ የሚወሰኑ እንዳልሆኑ ገልጸው ለድምጽ ውሳኔ የሚቀርቡና የማይቀርቡ ጉዳዮችን ኮሚሽኑ እንደሚለይ ያሳውቀዋል። ሁለት እውነቶች ኖረው አንዱን ለመምረጥ በድምጽ ብልጫ ሊወሰን ይችላል። ነገር ግን በድምጽ ብቻ ተወስኗል ብሎ የማይቀበለው ሊኖር ይችላል ብለዋል። በሌላ በኩል በምክክር ጉባኤ ታዛቢው የተሳተፈ የኢትዮጵያ ወጣቶች ፌዴሬሽን በመጀመሪያው ሳምንት በባጃጅ ስጣት በመደባና በመረጃ ስጣት ላይ ክፍተቶች እንደነበሩ ቢገልጽም አሁን አብዛኞቹ ችግሮች መፈታታቸውንና ተሳታፊዎችን በአጀንዳዎች ላይ ውይይት እየተካሄደ መሆኑን ገልጸዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ዛሬ በሰጡት መግለጫ ከ4000 በላይ ተመካካሪዎች 10 እስከ 50 አባላት ባሉ ንዑሳን ቡድኖች ተከፋፍለው በሙሉ ነጻነትና በከፍተኛ መተማመን ሀሳባቸውን የተለዋወጡ መሆኑን ገልጸዋል። ተሳታፊዎቹ በሚያቀርቡት ሀሳብ ምክንያት በማንም አካል ላይ
ተጠያቂ እንዳይሆኑ ኮሚሽኑ ሙሉ ኃላፊነት መውሰዱንና ከለላ መስጠቱንም አስረድተዋል። በሀገር መንግስት ግንባታ በታሪክ በማንነት በፌዴራሊዝምና በግጭት አፈታት ዙሪያ ትልቅ እውቀት ያላቸው ምሁራን ለተሳታፊዎቹ ገለጻ ያደረጉ መሆኑን የገለጹት ዋና ኮሚሽነሩ ከ500 አባላት በ8 ቡድኖች ተከፋፈሉ ተሳታፊዎችም ከምሁራኑ ጋር ሰፊ ውይይት እያካሄዱ ነው ብለዋል። በማህበራዊ ሚዲያ የሚሰራጩ ያልተረጋገጡ መረጃዎችን ህዝቡንና የመገናኛ ብዙሃን በጥንቃቄ እንዲያዩም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ፌደራል መንግስትን እንደ ስጋት ተመልክተው ከሚዋጉ አካላት ጋር ትብብር መፍጠሩን አስታውቋል። ኢትዮጵያ ውስጥ ላለፉት 8 ዓመታት ግድም ሀገሪቱን የሚመራው መንግስት ያለማቋረጥ በሞጋል ላይ የነበረው የኦሮሞ ነጻነት ሰራዊት ወይንም ኦነግ ይህንን የህወሓት መግለጫ አላስተባበለም። ታጣቂ ቡድኑ ኦነግ የህወሓት የተበበረ መግለጫ እንደተቃወመ ተደርገው በማህበራዊ መገናኛ አውታሮች የሚዘዋወረው መግለጫ ምንጩ እንደማይታወቅ በመግለጽ ታጣቂ ቡድኖቹ የመተባበሩ ጥንጥን ሳያስተባብል ላይ ቀረው። በሰሜን ኢትዮጵያ ጦርነት መልሶ ሊከሰት ይችላል የሚል በርካቶች በሰጋበት በአሁኑ ወቅት ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ፌደራል መንግስት ከሚቃወሙ ከተለያዩ ታጠቁና የፖለቲካ ኃይሎች አንድ ለመፍጠሩን ያስታወቀው ባሳለፍነው ሁሉ ሐምሌ 14 ነበር። በመቀሌ በተደረገ ህዝባዊ ውይይት ነው። በህዝባዊ ውይይቱ ላይም ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ተመሳሳይ ዓላማ ካነገቡ አካላትና ጠላት ካሉት የኢትዮጵያ ፌደራላዊ መንግስት ጋር ከሚዋጉ ኃይሎች ጋር እንደሚተባበሩ ነው ያስታወቁት። የህወሓት አመራሮች በኦሮሚያ በትጥቅ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊትና በአማራ ክልል በተመሳሳይ ሁኔታ የኢትዮጵያ መንግስት በትጥቅ ከሚዋጉ የፋኖ ታጣቂዎችን ጨምሮ ከተለያዩ አካላት ጋር ትብብር ፈጥናል ማለት ተከትሎ ምላሽ አስተያየታቸውን ለዶቼ ቬለ የሰጡ የሆነ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ሀሳቡን አላስተባበሉም። ያኔ በ27 ዓመታት ምን እንደነበር ይታወቃል። አቶ ጅሬኛ ከ2020 ጀምሮ እነሱም ጦርነት ላይ ስለተጀመረ ከኛ ጋር ግንኙነት ነበራቸው በማለት ከህወሓት ጋር ኦነግ የፈጠረውን ትብብር አዲስ ነገር አለመሆኑን ገልጸዋል። በጎርጎሮሳውያኑ 2020 አካባቢ ኢትዮጵያ ውስጥ ይቀነቀን የነበረው የፖለቲካ አጥቂዎቹ ነበር ሲሉ ማስተያየታቸውን ያከሉት አቶ ጅሬኛ በአሜሪካ ዲሲ ላይ ኦነግ ከህወሓት ጋር የጋራ መግባባት ሰነድ መፈራረሙን አስታውሰዋል። ከዚያም በኋላ የተከዱ ያላቸውን በስም ግን ያልጠቀሷቸው ከመንግስት ጋር የሚዋጉ አካላት በፈጠሯቸውና አሁን ተፈጥሯል የተባለው መንግስት ጋር ያመጡ ታጣቂዎች ትብብር መንግስት በፈጠረው ክፍተትን መፈጠሩን ባስተያየታቸው ተናግረዋል። በኢትዮጵያ ታጥቀው ከሚንቀሳቀሱ አካላት ጋር በጋራ ሆነው መንግስት ለመታገል ሲወስኑ ያኖሩት ስምምነትና የጋራ የፖለቲካ ግብ ስለመኖር አለመኖር የሚጠየቁት የሆነ ከፍተኛ ባለስልጣኑ በቡድኖች መካከል የተፈረመ ስምምነት ግን አለመኖሩን የገለጹት የተፈረመ ስምምነት የለም ሲሉ ምላሽ በመስጠት በፖለቲካ ምህዳር ጥበት መንግስት ለመዋጋት የወጡ አካላት መካከል ስምምነት ቢኖርም ባይኖርም በተግባር ግን ተመሳሳይ ግብ መያዛቸው በራሱ ይናገራል የሚል አስተያየትም አክለዋል። በታጣቂ ቡድኖች መካከል ስለሚኖረው ስምምነት ግን ሂደቶች ካሉ ያንን መግለጽ የሚችለው አመራሩ ነው ሲሉም ተናግረዋል። ህወሓት የፌደራል መንግስት ከሰላማዊ ንግግር ይልቅ የኃይል አማራጭን ይመርጣል ሲል በኢትዮጵያ ፌደራላዊ መንግስት ላይ ትችት ሲያሰማ ይደመጣል። ይሁንና የፌደራል መንግስት በፊናው መሰል ክሶችን በተደጋጋሚ ያጣጥሏል። ይልቁንም ህወሓት ከውጭ ኃይሎች ጋር ጭምር በመተባበር ከሷል። ጠቅላይ ሚኒስትር አብይ ከ2 ሳምንታት በፊት በህዝብ ተወካዮች ምክር ቤት በሰጡት አስተያየት እንኳን ሻዕቢያ፣ ወያኔና ሱዳን ሌላ በጨምር በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለንም በማለት ሊቃጣ የሚችለውን ጥቃት መንግስታቸው መገንባቱን መግለጻቸው ይታወሳል። ባሳለፍነው እሁድ በጨፌ ኦሮሚያ መደበኛ ስብሰባ ላይም ንግግር ያደረጉት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳም የህዝቡ አቅምና ፍላጎት ያልተረዱ ያላቸው ወገኖች ለበዓዳ ለማድረስ በተቃርኖ ተጠምደዋል በማለት መንግስታቸው የሚወጉትን አካላት ለአጭር ጊዜ ፖለቲካዊ ፍላጎት በመቆም ከሰዋሉ። የኦነግ ባለስልጣኑ አቶ ጅሬኛ ጉደታ ግን መሰል ክሶችን አልተቀበሉም። ለነጻነት ዛሬ በትጥቅ ሜዳ ላይ አካል ማንም ላይ የሚንጠለጠል ሳይሆን በራሱ ታግሎ ህዝቡን ነጻ የሚወጡ መሆኑን ሊታወቅ ይገባል ማስተያየቶቻቸው ሰጥተዋል። የኢትዮጵያ ፌደራል መንግስት ከህወሓት ጋር በደቡብ አፍሪካ ፕሪቶሪያ የተቀመጠውን ስምምነት በሰሜን ኢትዮጵያ ቢያንስ ለ3 ዓመታት ግድም በጠመንጃና አፍ ቢያዘጋም በታንዛኒያ ከኦሮሞ ነጻነት ሰራዊት ጋር ከስምምነት ለመድረስ በሁለቱ ዙር የተደረገው ጥረት ግን ያለው ውጤት መጠናቀቁም አይዘነጋም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ቻናሎች ዳግም እስክንገናኝ ድረስ በደህና ቆዩ።